በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስትጦሙ እንደ ግብዞች አትጠውልጉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። የተወደዳችሁ የድጓ ሚዲያ ቤተሰቦች በያላችሁበት እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ በሚኖረን ቆይታ የምንነጋገርበት የትምህርታችን ርዕስ ስትጦሙ እንደ ግብዞች አትጠውልጉ በሚል ይሆናል። ጾም ምንድን ነው? የጾም ጥቅሙ ምንድን ነው? እንዴት እንጹም የሚል የእግዚአብሔርን ቃል እያነሳ እንነጋገራለን። ስለ ጾም ምንነት ስንነጋገር ጾም ማለት ትርጉሙ መተው፣ መከልከል፣ መታቀብ፣ መቆጠብ ነው። ከምንድን ነው የምንከለከለው የሚለውን ደግሞ ክፉ ከመስማት፣ ክፉ ከማየት፣ ክፉ ከመናገር የዘላለም ጾም የዘላለም መከልከል ሲሆን ለተወሰነ ሰዓታት ደግሞ ለተወሰነ ጊዜ ከምግብ ለተወሰነ ቀናት ደግሞ ከጥሉላት ተከልክለን የምንቆይበት ስርዓት ነው። ጾም የሕግ ሁሉ መጀመሪያ ነው ይላል። ቀዳሚት ሕግ እግዚአብሔር አትስረቅ፣ አትግደል፣ አታመንዝር የሚለውን ሕግ ስርዓት ከመስራቱ አስቀድሞ አትብላ የሚል ሕግ ነው እግዚአብሔር የሰራው። ለአዳም አትስረቅ፣ አታመንዝር፣ በሐሰት አትመስክር የሚል ስርዓት እና ሕግ አልወጣለትም። ምክንያቱም በአዳም ዘመን የሚሰረቅ ሌላ ሰው የለም። በሐሰት የሚመሰክርበት ከሳሽም ተከሳሽም ዳኛም ምስክርም ስለሌለ በአዳም ዘመን እነዚህ ሕግጋት ሊሰሩ ስለማይችሉ እግዚአብሔር በየዘመናቱ ሊሰሩ የሚችሉ ሕግጋትን ነው የሚሰራ እና በአዳም ዘመን ዕፀ በለስን አትብላ የሚል ሕግ ነበር የተሰራው። አትብላ ማለት ደግሞ በሌላ ነገር ተከልከል፣ ተቆጠብ፣ ጹም ማለት ነው ብለው ሊቃውንቱ ጾም ቀዳሚት ሕግ ናት፣ የሕግ ሁሉ መጀመሪያ ናት ይላሉ። የምንጾመው ቅዱስ ያሬድ ሲነግረን ጾም ምንድን ነው ጥቅሙ? እንዴት ነው የምንጾመው? የፈሪሳውያን ጾም ሌሎቹ አካላት እንደ ግብዞች አትጠውልጉ ሲል ምን ማለት ነው ሲባል ለማስመሰልና እሱ ጾመኛ ነው ለመባል ፊታችንን በማጠውለግ ከንፈራችን ደርቆ ለሰዎች ለታይታ በሚደረግ ስርዓት አታከናውኑት ማለት ነው። ታዲያ እኛ እንዴት ነው የምንጾመው? መጾም ያለብን በምን መንገድ ነው? እንዴት ነው መጾም ያለብን ስንል በመጀመሪያ በትህትና ያለመመጻደቅ መጾም አለብን። ጾማችን ሌሎቹን እየናቅ ሌሎቹን የማይጾሙ ሰዎች ካሉ የሚበሉ ሰዎችን ካየን በእነሱ ውድቀት እየተሳለቅን ሳይሆን ለሌሎቹም በመጸለይ ነው። ክርስትና በባህሪው ጾምና ጸሎታችን በምን መንገድ መሆን አለበት ሲባል ጸሎታችን ብቻችንንም ቁመን የምንጸልየው አባታችን ሆይ ብለን በህብረት እንደምንጸልይ ሆነን ለወገኖቻችንም ለዘመዶቻችንም ነው የምንጸልየው። የዕለት እንጀራዬን ስጠኝ አንልም፣ እንጀራችንን ስጠን በደላችንን እያልን ብቻችንንም ቁመን ግን እንደ ብዙ ሰዎች ሆነን ነው ሌላ ነፍስ አዝለን ነው ለጸሎት የምንቆመው ማለት ነው። ስለዚህ እኔን ስትመግበኝ የኔ የዕለት እንጀራዬን ስትሰጠኝ ባልንጀራዬንም አትርሳው፣ እኔን ይቅር ስትለኝ ወዳጄንም አብረህ ማረው፣ ይቅር በለው እያልን ነው የምንጸልየው። ስንጾምም ወዳጆቻችንን ታሳቢ በማድረግ ያለመመጻደቅ በትህትና መጾም አለብን። በሉቃስ ወንጌል ምዕራፍ 18 ላይ የተመዘገበልን አንድ እጾማለሁ የሚል ሰው አለ። የቀራጩ ጉዳይ በሳምንት 2 ቀን እጾማለሁ ብሎ በመመጻደቅ ወንድሙን እየነቀፈ የሚጸልየው ጸሎት የሚጾመው ጾም ተቀባይነት ሳያገኝ ቀረ። ከሚጾመው ከሚጸልየው ከቀራጩ ይልቅ ከፈሪሳዊው ይልቅ ቀራጩ በጎ ነገር ተደርጎለት እግዚአብሔርን አግኝቶ ጸድቆ ሲመለስ እናያለን። አንዳንድ ጊዜ ከምግብ መከልከላችን ብቻ ሳይሆን ጾሙ ጾም ሆኖ በረከት የሚያሰጠን ከጾም ጋራ የምንይዘው መልካም ተግባር፣ ወንድማችንን የምናይበት የፍቅር ዓይን፣ ወንድማችንን የምናከብርበት፣ ለወንድማችን የምናስብበት በጎ ልብ ነውና በትህትና መጾም አለብን። ሁለተኛው በፍቅር መጾም አለብን። አፍ ከእህል ብቻ ሳይሆን ከሐሜት ተከልክሎ መጾም አለብን። በሐሜት የሰው ስጋ እየበላን የበሬ የፍየል ስጋ ከመጾም ብንከለከል ምን ጥቅም አለው? ስለዚህ ጾማችን እንዳልነው ከእህል ብቻ ሳይሆን ከስጋ ብቻ ሳይሆን ከሐሜት ከክፉ ስራ መከልከል ይኖርብናል።
ሌላው በደስታ መጾም አለብን። ጾም ሲመጣ መከራ የሚሆንብን ምጥ የሚይዘን እንደ ወላድ ቀን እየቆጠርን የምንጾም ገና የመጀመሪያ ቀን ጾመን የ50 ቀን 40 ቀን ከሆነ ጾሙ 39 ቀን ቀረን እያል የምንቆጥር ብዙ ሰዎች አለን። ጾም ሲመጣልን ቅዱስ ያሬድ ሲነግረን ሐዘን ለአብዳን ወትፍሴት ለጠቢባን፣ ጾም ማለት ለጠቢባን ደስታ ናት፣ ለሰነፎች ግን መከራ ሐዘን ናት ይላል እና ጾም ሐዘንተኛ ሊያደርገን አይገባም። በደስታ መጾም አለብን። በምስጋና መጾም አለብን። ገና ጾሙ ሲገባ እንኳን አደረሳችሁ መባባል አለብን። እኛ ጾም ሲፈታ ነው የለመድነው። እንኳን አደረሳችሁ ለክርስቲያን ለጠቢባን ጾሙ ሲገባ ጭምር ነው እንኳን አደረሳችሁ መባባል ያለብን እና ጾማችን በዚህ ልክ መሆን አለበት። በጾም የምናገኘው ጥቅም ምንድን ነው ከተባለ የመጀመሪያው ኃጢአታችንን ይቅር እንባላለን። ጾም ስንጾም ኃጢአታችንን ይቅር እንባላለን። ከመቅሰፍት እንድናለን። እግዚአብሔር ምሕረት ያደርግልናል። ለዚህ ምሳሌ የሚሆኑን የነነዌ ሰዎች ወእምዝ ጾሙ ወጸለዩ ሰብአ ነነዌ ወነስሑ ይላል። የነነዌ ሰዎች በአንድ ቀን ስብከት በሺህ የሚቆጠረው ሕዝብ በአንድ ላይ ከቤተ መንግስት በወጣ መመሪያ አንድ ላይ ሆነው ጾሙ፣ ጸለዩ፣ ኃጢአታቸውን ይቅር ተባሉ፣ ከመቅሰፍትም ዳኑ። ስለዚህ ከጾም ምንድን ነው የምናገኘው ጥቅም በመጾማችን ከተባለ ይቅር መባል፣ ከመቅሰፍት መዳን፣ ምሕረት ማግኘት ነው የምናገኘው። ሌላው ስንጾም በአጋንንት ላይ ስልጣን ይኖረናል። በማርቆስ ወንጌል ምዕራፍ 9 ላይ የተመዘገበልን አንድ ልጁ የታመመበት ሰው ወደ ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ደቀ መዛሙርት የታመመውን ልጅ አመጡ። ያ የታመመ ልጅ ደቀ መዛሙርቱ እንዲፈውሱት ቢያደርጉ ቢሰሩ ቢጸልዩ ምንም መዳን አልቻለምና ከዛም በኋላ ወደ ኢየሱስ ክርስቶስ መጣ። ኢየሱስ ክርስቶስ ያን ሕፃን ልጅ ካዳነው በኋላ እኛ ማዳን ያልቻልነው ለምንድን ነው ብለው ደቀ መዛሙርቱ ሲጠይቁ ይህ ያለ ጾምና ያለ ጸሎት አይወጣም። ያ ማለት ምን ማለት ነው? አጋንንት በጾምና በጸሎት ይወጣሉ። አጋንንት ስልጣን እንዲኖረን በአጋንንት ላይ ስልጣን እንዲኖረን የሚያደርገው ጾምና ጸሎታችን ነው ማለት ነውና ያለ ጾምና ያለ ጸሎት አጋንንት አይወጣም። ስለዚህ አጋንንት የሚወጣው በጾም በጸሎት ነው። በመጾማችን አጋንንትን ድል ማድረግ እንችላለን ማለት ነው። ሌላው ፈቃደ ስጋችንን ለፈቃደ ነፍሳችን የምናስገዛበት ነው። ፈቃደ ስጋችንን ለፈቃደ ነፍሳችን፣ ፈቃደ ነፍሳችንን ደግሞ ለፈቃደ እግዚአብሔር የሚከብርበት ሕይወት እንዲኖረን ስንጾም የስጋ ፍላጎታችን ለነፍስ ይገዛል። እንደምታውቁት ጾሙ ሲመጣ ጾማችንን ስንውል የስጋ ፈቃድ የምንላቸው ፍላጎቶቻችን፣ ፍቶቶቻችን የስጋ ፍላጎት ለነፍስ መገዛት ይጀምራል። የነፍስ ጊዜዋ ነው። የነፍስ ምግቧ ነው። የነፍስን ቁስል የሚያድን ነው ጾም። በጾም ነው የምትፈወሰው የነፍስ ቁስል። ስለዚህ ነፍስ እያገገመች፣ ነፍስ እየዳነች፣ ነፍስ እየተፈወሰች ትሄዳለች። ጾም ትፌውስ ቁስለ ነፍስ ይላል ቅዱስ ያሬድ እና ልክ የስጋ ፈቃድ ለነፍስ መገዛት ይችላል። ነፍስ ደግሞ ለፈጣሪ መገዛት ትችላለች። ስለዚህ ፈቃደ ስጋችንን ለፈቃደ ነፍስ ለማስገዛት ይጠቅመናል ማለት ነው ጾም። ሌላው የምንጾመው ለምንድን ነው የሚለው በዋናነት ለተራቡ ሰዎች ራሱ እንድናዝን ቤተክርስቲያን በተግባር የምታስተምረው ትምህርት ነው። ለካ ጾም ይሄን ያህል ይከብዳል፣ ለካ ጾም እንዲህ ነው የሚያደርገው፣ ለካ ጾም እንዲህ ነው የሚያደክመው፣ ሰውነትን የሚያዝለው ብለን የተራቡ ሰዎች አባ ዳቦ ግዛልኝ የሚል ቃል ስንሰማ አባ ርቦኛል፣ እባክህ ዳቦ ግዛልኝ፣ ራበኝ የሚሉ ድምፆችን ስንሰማ የተራብንበት ቀን በጾም ውለን የስግደት ቀን ስንሰግድ ውለን ወገባችን እየተንቀጠቀጠ ጉልበታችን እየተብረከረከ ስንመጣ ያ ቀን ትዝ ይለናል። ስለዚህ እዛ ስሜት ላይ ነው ያለው ይሄ ሰው ማለት ነው። ቤተክርስቲያን ጾም ማለት እንደዚህ ነው የሚያደክመው፣ ጾም ማለት እንዲህ ነው የሚያጠወልገው፣ ጾም ማለት እንዲህ ነው ወገብ ረሃብ ማለት እንዲህ ነው የሚያደክመው፣ ረሃብ ማለት እንዲህ ነው ወገብ የሚያንቀጠቅጠው፣ ረሃብ ማለት እንዲህ ነው ጉልበት የሚያብረከርከው፣ ረሃብ ማለት እንዲህ ነው የሚያደክመው። ስለዚህ ራበኝ ለሚሉ ሰዎች እንድትራሩ ብላ ረሃብን በተግባር የምታስተምርበት ለሌሎቹ እንድናዝን ረሃብ ምን እንደሆነ በጥቂቱ የምንማርበት ነውና ለዚህ ምሳሌ የሚሆነን ሰሎሞን ነው። ሰሎሞን በዘመኑ በቅንጦት የኖረ ሰው ነው። ግን ከቀናት በአንዱ ቀን ጎደለበት፣ በስቃይ ውስጥ ሆነ፣ ተራበ፣ የረሃብን ምንነት አወቀ። ረሃብ ምንድን ነው እስከ ማለት የደረሰ ሰው ነበረ። ከዚያ በኋላ ረሃብን በተግባር ተማረ። አንዳንድ ጊዜ ቤተክርስቲያናችን ጾሙ ጸልዩ ስትለን ብዙ የምታስተምረን ትምህርት አለና በጾም ውስጥ የምናገኘው ጥቅምና የምንማረው ትምህርት ለተራቡ ሰዎች እንድናዝን፣ ረሃብ ምን እንደሆነ እንድናየው፣ ርኅራሄ እንድንማር፣
በርህራሄ አምላካችንን እንድንመስል ነው። ስለዚህ ስንጾም መላእክትን ነው የምንመስለው። መላእክት አይበሉም አይጠጡም ካል እኛ በምንጾምበት ወቅት መላእክትን መስለን የምንኖርበት ህይወት ነው። አዳምና ሔዋን በዛ በገነት ውስጥ ሲኖሩ መላእክትን መስለው የኖሩ ሰዎች ነን። እኛ በምንጾም በምንጸልይበት ከኃጢአት ርቀን በምናመሰግንበት ጊዜም መላእክትን ነው የምንመስልበት። ግን መላእክትን መሰልን ማለት አለመብላታችን ብቻ አይደለም። አለመብላትማ ሰይጣንም እኮ አይበላም፣ ግን ክፉ ስራ ይሰራል። ጾማችን ብቻውን ሳይሆን መልካም ስራ መስራታችን ነው ከሰይጣን የሚለየን እንጂ አለመብላት ብቻ ከሆነ ከዚያ ውጭ ግን ኃጢአት የምንሰራ ከሆነ ምንም ባለመብላት ክፉ እየሰራን ምግብ አልበላም ካል ሰይጣንም ክፉ ይሰራል እንጂ ምግብ አይበላም። ስለዚህ ከሰይጣን የተለየ ከክፋት የራቀ እግዚአብሔር የሚከብርበትን ህይወት እንድናሳልፍ ነው ቤተክርስቲያናችን ጹሙ ወጸልዩ የምትለን። በዚህ ልክ ብዙዎቹ በጾም ኤልያስ ወደ ሰማያት አርጓል። እስመ በጾም ኤልያስ ሰማያት አርገ፣ ዳንኤል ከአንበሳ አፍ የዳነው አልበላም ብሎ የንጉሱን ፍርፋሪ እንዲበላ ሲታዘዝ አልበላም ብሏል። ስለዚህ እሱ አልበላም ሲል የሚበላው አንበሳ እሱን አልበላውም። አናንያ አዛርያ ሚሳኤል አንዱ የተገደዱበት ቆሎ ስጠን ያንን የቅንጦት ምግብ አንበላም ነው። እነሱ ያንን ምግብ አንበላም አሉ፣ የሚበላቸው እሳትም አልበላቸውም። ስለዚህ ላለመበላትም ነው ማንበላው የምንጾመው ማለት ነውና ስንበላ እኛ በኃጢአት እንበላለን፣ በዲያብሎስ በገሃነም እንበላለንና ያ መከራ እንዳይደርስብን በህይወታችን በበረከት እንድንኖር በጾም የሚገኘውን በረከት እንደ አባቶቻችን እንድናገኝ አባቶቻችን ፈተናውን ሁሉ ድል ያደረጉበት ጾምና ጸሎት ስለሆነ እነሱን የረዳ አምላክ እኛንም እንዲረዳን የእነሱ የጾሙትን ጾም እንጾማለን። ጾማችንን የበረከት ያድርግልን፣ የሰማነውን ይባርክልን። ድጓ ሚዲያን ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ለሌሎቹ ደግሞ ይህንን ቃል መስማት ለሚናፍቁ በባዕድ ሀገር ሆነው የእግዚአብሔር ቃል በምን እንጽናና ብለው በብዙ ስቃይ ውስጥ ላሉ ማን ያውቃል? እናንተ ሼር አድርጋችሁት የእግዚአብሔርን ቃል ያ እናንተ ሼር ያደረጋችሁት አንድ ያዘነች ነፍስ ጋር ደርሶ ማጽናናት ከቻለ መጠገን ከቻለ እናንተ ራሳችሁ አስተማራችሁ፣ እናንተ ራሳችሁ ለዛች ነፍስ መዳን ምክንያት ሆናችሁ ማለት ነውና ጣታችሁ እጃችሁ በጎ ነገር ሼር ማድረግ፣ በጎ ነገር ማካፈል፣ በጎ ነገር ለሰዎች ማድረስ ይልመድባችሁ። ስለምታደርጉት በጎ ነገር ሁሉ እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።